ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ አርሰናል ከኮቨንትሪ ሲቲ ጋር ባደረጉት ጨዋታ በይፋ ተጀምሯል። በትናንትናው ዕለትም 5 ጨዋታዎች መደረግ ችሏል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አርብ ዕለት የተደረገውን የመክፈቻ ጨዋታ ነው የምንመለከተው። አርብ ምሽት 4 ሰዓት ላይ በኤሚሬትስ ስቴዲየም አርሰናል ከኮቨንትሪ ሲቲ ጋር ተገናኝቶ ነበረ። ይህንም ጨዋታ አርሰናሎች 3-0 በሆነ ውጤት ማሸነፍ ችሏል። የአርሰናልንም የማሸነፊያ ግቦችም ሃርቨርትስ 15ኛው ደቂቃ ላይ፣ ሳካ 23ኛው ደቂቃ ላይ እንደዚሁም ደግሞ ኦዲጋርድ 49ኛው ደቂቃ ላይ ማስቆጠር ችሏል። ይህንንም ተከትሎ እንግዲህ ሃቨርትስ የ2026/27 የውድድር ዘመን የመጀመሪያው ግብ አስቆጣሪ መሆን ችሏል። በዚህ ጨዋታ ላይ እንግዲህ አርሰናሎች ሙሉ ለሙሉ ብልጫ ማሳየት ችለው ነበረ። በጨዋታው ላይ የነበረውን ስታት ስንመለከትም ይህንን በደንብ የሚገልጽ ነው። በአጠቃላይ አርሰናሎች 64% ኳሱን መቆጣጠር ሲችሉ 1.88 ኤክስፔክትድ ጎል ማስመዝገብ ችሏል። 20 ሙከራዎችን አድርገው ነበረ። ከ20 ሙከራ ደግሞ 6ቱ ኢላማውን የጠበቀ ሙከራን የነበረው፣ አንድ ትልቅ እድልን መፍጠርም ችሏል። ኮቨንትሪ ሲቲዎች በአንጻሩ 0.2 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። 4 ሙከራዎችን ማድረግ ሲችሉ አንዱ ብቻ ነው ኢላማውን የጠበቀ ሙከራ የነበረው። እንደዚሁም ደግሞ አንድ ትልቅ እድል መፍጠር ችሏልና ይህንን ስንመለከት እንግዲህ አርሰናሎች ጨዋታውን ሙሉ ለሙሉ መቆጣጠራቸውን በደንብ የሚያሳይ ነው የነበረው። ብዙ ኢነርጂ መውጣትም አላስፈለጋቸውም። በእርግጥ የመጀመሪያዎቹን 15 ደቂቃዎች ላይ በተለይ ካይ ሃቨርትስ የመጀመሪያውን ግብ ከማስቆጠሩ በፊት ኮቨንትሪ ሲቲዎች በጣም በጥሩ ሁኔታ ለመከላከል ጥረት ሲያደርጉ መመልከት ችለናል። እንደዛም ቢሆንም ግን ልክ ካይ ሃቨርትስ የመጀመሪያውን ግብ ካስቆጠረ በኋላ አርሰናሎች በጣም ተረጋግተው ነበር ሲጫወቱ የነበሩት። ያለፈው አመት ኢነርጂ አሁንም በቡድናቸው ውስጥ እንዳለም በደንብ መመልከትም ችለናል። በጨዋታው ላይም ሁሉም የአርሰናል ተጫዋቾች ጥሩ የሚባል ምሽትን ማሳለፍ ችሏል። ምናልባት ጋብሪኤል ማጋሌሽ ነው ትንሽ ቀዝቀዝ ብሎ የተመለከት ነው እንጂ ሌሎቹ እንዳለ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። በተለይ ኦዲጋርድ 8.6 ተሰጥቶት የጨዋታው ኮከብ መባል ችሏል። እናም አሁንም በዚህ የውድድር ዘመንም አርሰናሎች የፕሪሚየር ሊጉን ዋንጫ ማንሳት የሚችሉበት አቅም እንዳላቸው በደንብ መመልከት ችለናል። አሁን ላይ እንግዲህ የመጀመሪያ ጨዋታቸው እንደመሆኑ መጠን ሙሉ ለሙሉ 100% ብቃታቸው ላይ አልደረሱም። እንደዛም ቢሆንም ግን አሁን ባላቸው ሁኔታ ራሱ በጣም አደገኛ እንደሆኑ መመልከት ችለናል። ከዛ በተጨማሪም ባለፈው ዓመት እንግዲህ የፕሪሚየር ሊጉን ዋንጫ ሲያሸንፉ በዋነኝነት የቆሙ ኳሶችን ነበር ሲጠቀሙ የነበሩት። በዚህ ሲዝን ግን ከክፍት ጨዋታም ችን መፍጠር እንደሚችሉ፣ ጎሎችን ማስቆጠር እንደሚችሉ መመልከት ችለናልና የበለጠ አስፈሪውን አርሰናል ነው እየተመለከትን የምንገኘው። ምናልባትም በፕሪሚየር ሊጉ ብቻም ሳይሆን በሻምፒዮንስ ሊጉም የተሻለ ነገርን ማሳካት የሚችሉበት አቅም እንዳላቸው መመልከት ችለናል። በትናንትናው ዕለት 5 ጨዋታዎች ተደርገው ነበረ። በእነዚህ 5 ጨዋታዎችም የተለያዩ ውጤቶች ተመዝግቧል። በመጀመሪያ ደረጃ ኖቲንጋም ፎረስት ከሊድስ ያደረጉትን ጨዋታ ስንመለከት በዚህ ጨዋታ ላይ ሊድሶች 1-0 በሆነ ውጤት ሊያሸንፉ ይችላል። 88ኛው ደቂቃ ላይ ባስቆጠራት ግብ ነው ጨዋታውን አሸንፈው መውጣት እየቻሉ። የኖቲንጋም ፎረስት አዲስ አሰልጣኝ የሆነው ኦሊቨር ግራስነርም የመጀመሪያ ጨዋታውን ተሸንፏል። በኖቲንጋም ፎረስቶችም እንግዲህ 7ኛው አሰልጣኝ ሆኗል የመጀመሪያ ጨዋታውን ሲሸነፍ። ይሄ ጨዋታ እንግዲህ ጥሩ ፍክክር የታየበት ጨዋታ ነው የነበረው። በጣም ተመጣጣኝ የሚባል እንቅስቃሴ ነበረ ሲያደርጉ የተመለከት ነው። በኳስ ቁጥጥር ረገድ በተወሰነ መልኩ ኖቲንጋም ፎረስቶች የተሻሉ ነው የነበሩት። 56% ኳሱን ተቆጣጥሮት ነበረ። ነገር ግን በሙከራ ደረጃ እንደዚህ በሌሎች ሜትሪክሶች ስንመለከት ግን ተመሳሳይ የሚባል አይነት እንቅስቃሴ ነው ሲያደርጉ የተመለከት ነው። አሁን ለምሳሌ በኤክስፔክትድ ጎል ደረጃ ኖቲንጋም ፎረስቶች 0.66 ኤክስፔክትድ ጎል ሲያስመዘግቡ ሊድሶች በአንጻሩ 0.47 ነው። በሙከራ ደግሞ ፎረስቶች 12 ሊድሶች 11 ሙከራ ሲያደርጉ ኦን ታርጌት ወይም ኢላማውን በጠበቀ ሙከራ ደግሞ ኖቲንጋም ፎረስቶች 2 ኢላማውን የጠበቀ ሙከራ ማድረግ ሲችሉ ሊድሶች ደግሞ 3 ኢላማውን የጠበቀ ሙከራ ማድረግ ችሏልና ተመጣጣኝ የሚባል እንቅስቃሴ ነበረ ማድረግ የቻሉት። በኖቲንጋም ፎረስት በኩል እንግዲህ ማካቲ በጣም ጥሩ የሚባል እንቅስቃሴን ሲያደርግ፣ በሊድስ በኩል ደግሞ ጎሏን ያስቆጠራት እስታች በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። በሌላ ጨዋታ አዲስ አዳጊው ኤፒስዊች ሰንደርላንድን 2-1 በሆነ ውጤት ማሸነፍ ችሏል። የኤፒስዊችን የማሸነፊያ ግቦች ኤመርሰን 24ኛው ደቂቃ ላይ፣ ክላርክ 90ኛው ደቂቃ ላይ ሲያስቆጠር ለሰንደርላንድ ብቸኛውን ግብ ደግሞ አንጎሎ 39ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ ሰንደርላንዶች የተሻሉ ነው የነበሩት። በሁሉም ረገድ ጥሩ የሚባል እንቅስቃሴን ማድረግ ችለው ነበረ። ነገር ግን ጎል ባለማስቆጠራቸው ምክንያት ተሸንፈው ሊወጡ ችሏል። በጨዋታው ላይ የነበረውን ስታት ስንመለከት ሰንደርላንዶች 62% ኳሱን መቆጣጠር ሲችሉ በኤክስፔክትድ ጎል
ደግሞ ኢፒስዊቾች በጣም የተሻሉ ነው የነበሩት 1.8 ኤክስፔክትድ ጎል ሲያስመዘግቡ ሰንደርላንዶች 0.66 ብቻ ነው ያስመዘገቡት። በሙከራ ደግሞ ኢፒስዊች 10 ሙከራ ማድረግ ሲችሉ ሶስቱ ኢላማውን የጠበቀ ሙከራ ነው የነበረው። ሰንደርላንዶች በአንጻሩ 11 ሙከራዎችን አድርገው አራቱ ኢላማውን የጠበቀ ሙከራ መሆን ይችላል። ሁለቱም ሁለት ትልልቅ እድሎችን ሲፈጥሩ ኢፒስዊቾች አንዱን ብቻ ሲስቱ አንዱን ወደ ግብነት ቀይረዋል። ሰንደርላንዶች በአንጻሩ ሁለቱንም የፈጠሯቸውን ትልልቅ እድሎች ማግባት ሳይችሉ ቀርቷልና በስታት ደረጃ ሰንደርላንዶች የተሻሉ ነው የነበሩት። በጨዋታው ላይም የተሻለ ብልጫን ማሳየት ችለው ነበረ። ነገር ግን ጎሎችን ባለማስቆጠራቸው ምክንያት ተሸንፈው ሊወጡ ችሏል። በሌላ ጨዋታ ኤቨርተኖች ክሪስታል ፓላስን 2-0 በሆነ ውጤት ማሸነፍ ችሏል። የኤቨርተንን የማሸነፊያ ገቢዎች ዴብስሪ ሆል 42ኛው ደቂቃ ላይ እንደዚሁም ደግሞ ባሪ 53ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ የነበረውን ስታት ስንመለከት በኳስ በመቆጣጠር ክሪስታል ፓላሶች የተሻሉ ነው የነበሩት 58% ኳሱን ሲቆጣጠሩት ኤቨርተኖች 42% ብቻ ነበር የተቆጣጠሩት። በኤክስፔክትድ ጎልም ክሪስታል ፓላሶች የተሻሉ ነው የነበሩት 1.96 ኤክስፔክትድ ጎል ሲያስመዘግቡ ኤቨርተኖች 1.12 ብቻ ነው ማስመዝገብ የቻሉት። በሙከራ ኤቨርተኖች ተሽለው ነበረ 16 ሙከራዎችን ሲያደርጉ ከነዚህ መካከል ደግሞ 6ቱ ኢላማውን የጠበቀ ሙከራ ነው የነበረው። ክሪስታል ፓላሶች በአንጻሩ 11 ሙከራ አድርገው 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። ትልልቅ እድሎችን በመፍጠር ደግሞ ክሪስታል ፓላሶች በጣም የተሻሉ ነው የነበሩት 4 ትልልቅ እድሎችን በጨዋታው ላይ ፈጥረው ነበር። ነገር ግን አራቱንም ወደ ግብነት መቀየር ሳይችሉ ቀርቷል። ኤቨርተኖች በአንጻሩ አንድ ትልቅ እድል ብቻ ነበር የፈጠሩት እሱንም ግን ወደ ግብነት ሊቀየሩት ችሏል። ክሪስታል ፓላሶች በክረምቱ የተለያዩ ለውጦችን አድርጓል። በዋነኝነት ከአሰልጣኛቸው ከነበረው ከኦሊቨር ግላስነር ጋር ተለያይቷል። በሱ ምትክም ሳጅ የተባለው አሰልጣኝ ነው የቀጠሩት። እንደዚያም ቢሆንም ግን የአሰልጣኝ ለውጥ ማድረጋቸውም ተጽዕኖ ፈጥሮባቸዋል። እንደዚሁም ላክሮስን ለቼልሲ ሽጧል። ከሱ በተጨማሪም ሳርም በዚህ ጨዋታ ላይ አልተሳተፈም ነበረ። እንደውም እንደ አንዳንድ ዘገባዎች ከሆነ ክለቡን ሊለቅ ይችላል ነው እየተባለ የሚገኙና በዛ ምክንያትም ነው በዚህ ጨዋታ ላይ ያልተሳተፈው የሚሉ መረጃዎችን እየተመለከትን ነው የምንገኘውና የነዚህ ወሳኝ ተጫዋቾች ከክለቡ መለየትም ደግሞ ቡድኑ ላይ የራሱ የሆነ ተጽዕኖ ፈጥሮባቸዋል። በሌላ በተደረገ ጨዋታ ቶተናሞች በብሬንትፎርድ 3-0 በሆነ ውጤት ተሸንፏል። የብሬንትፎርድን የማሸነፊያ ግቦችን ሉዊስ ፖተር 12ኛው ደቂቃ ላይ፣ ጃኔት 33ኛ እንደዚሁም ደግሞ ካዮዲ 49ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ብሬንትፎርዶች በጣም ተሽለው ነበረ። በእርግጥ ኳሱን በመቆጣጠር ደረጃ ቶተናሞች የተሻሉ ነው የነበሩት 60% የኳስ ቁጥጥር ነበራቸው። ነገር ግን ደግሞ በማጥቃት ወደፊት በመሄድ ደረጃ አላማ ያለው እንቅስቃሴ በማድረግ ግን ብሬንትፎርዶች በጣም ተሽለው ነበረ። በኤክስፔክትድ ጎል ራሱ የነበራቸው ልዩነት በጣም ሰፊ የሚባል ነው የነበረው። ብሬንትፎርዶች 3.87 ኤክስፔክትድ ጎል ሲያስመዘገቡ ቶተናሞች በአንጻሩ 0.57 ኤክስፔክትድ ጎል ነው ማስመዝገብ የቻሉት። ይህ ማለት እንግዲህ 4-1 በሆነ ውጤት መሸነፍ ነበረባቸው። በሙከራም ደረጃ ከተመለከት ነው ብሬንትፎርዶች በጣም ተሽለው ነው የነበረው 26 ሙከራዎችን ማድረግ ሲችሉ 8ቱ ኢላማውን የጠበቀ ሙከራ ነው የነበረው። በቶተናም በኩል 9 ሙከራዎችን ያደረጉት ከነዚህ 9 መካከል ደግሞ 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። ትልልቅ እድሎችን በመፍጠርም ብሬንትፎርዶች በጣም ተሽለው ነበረ። 6 ትልልቅ እድሎችን ሲፈጥሩ ከ6ቱ 3ቱን ሳይጠቀሙበት ቀርቷል እንጂ ምናልባትም ከዚህ የበለጠ ጎል ማስቆጠረው ሊወጡ የሚችሉበት እድል ነበራቸው። ቶተናሞች በአንጻሩ 2 ትልልቅ እድሎችን ብቻ ሲፈጥሩ ሁለቱንም ሳይጠቀሙበት ቀርቷል። እናም ቶተናሞች አሁንም ብዙ የቤት ስራ እንዳለባቸው፣ ብዙ ክፍተቶች እንዳለባቸው በዚህ ጨዋታ ላይ መመልከት ችለናል። እንደ ቡድን አልነበረም ሲጫወቱ የነበሩት። ከጨዋታው በኋላ ሮበርቶ ዲዘርቪ ብዙ ክፍተቶች አሉብን፣ ገና አልተዋሃድንም፣ እንደ ቡድን አይደለም የተጫወት ነው የሚል ተመሳሳይ አስተያየትን የሰጠው። በጨዋታው ላይም የተመለከትነውም ይሄ ነው። በቀላሉ ሲታለፉ ነበረ፣ በቀላሉ ኳስ ሲነጠቁ ነበረ፣ በቀላሉ ሲሞከርባቸው ነበረ። ተከላካይ መስመር ላይም ገና ብዙ ውህደቶች እንደሚቀርባቸው ተመልክተናል። እንደዚሁም እንደ ቡድንም ገና ብዙ የሚቀራቸው ነገር እንዳለ፣ ገና መግባባት እንደሌላቸው ነው የተመለከትነውና በዚህ ምክንያትም እንግዲህ ጨዋታውን ተሸንፈው ሊወጡ ችሏል። በጨዋታው ላይም እንግዲህ በብሬንትፎርድ በኩል ፍጹም ቅጣት ምት አግኝተው ነበር። ነገር ግን ደግሞ ቲያጎ ይህንን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። እንደ አጠቃላይ ግን ሙሉ ቡድኑ በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። ከበረኛው እስከ አጥቂው ድረስ ጥሩ የሚባል እንቅስቃሴ ነው ያደረጉት። በተለይ አሁን ለምሳሌ ጃኔት የጨዋታው ኮከብ ተብሎ መመረጥ ችሏል። አዲሱ ፈራሚ ሳንጋራም በጣም ምርጥ የሚባል እንቅስቃሴን አድርጓል። አንዲስ አሲስትም ማድረግም ችሏልና እንደ ቡድን ጥሩ ነው የነበሩት። በቶተናም በኩል
ቴል ሮበርትሰን እንደዚሁም ደግሞ ሴኔሲ ናቸው የተሻለ የሚባል እንቅስቃሴ ያደረጉት እንጂ ከዛ ውጭ በጣም ደካማ የሚባል እንቅስቃሴ ነው ያደረጉት እና በዚሁ የሚቀጥሉ ከሆነ እንግዲህ ቶተናሞች በጣም ትልቅ አስቸጋሪ የሚባል ጊዜ ከፊት ለፊታቸው ነው ያለው። በተለይ ደግሞ በክረምቱ በጣም ከፍተኛ ወጪን እያወጡ ነው የሚገኙትና ይህንን ያወጡትን ወጪ በጥሩ ሁኔታ መቀየር ካልቻሉ፣ ጥሩ መንቀሳቀስ ካልቻሉ በሜዳ ላይ ብቻም ሳይሆን ከሜዳ ውጪም በጣም ብዙ ፈተናም ሊገጥማቸው ይችላል እና አሁንም ብዙ የቤት ስራ አለባቸው። ራሳቸውን በደንብ ማሻሻልም ይኖርባቸዋል። ሌላኛው አስገራሚ ውጤት የተመዘገበበት ጨዋታ ደግሞ ሄል ሲቲ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነው። በዚህ ጨዋታ ላይም አዲስ አዳጊው ሄል ሲቲ 2-0 በሆነ ውጤት ማሸነፍ ችሏል። የማሸነፊያ ግቦችንም አጃይ 17ኛው ደቂቃ ላይ እንደዚሁም ደግሞ ሜንዲ 38ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ እንግዲህ ማንቸስተር ዩናይትዶች በቀላሉ ያሸንፋሉ ተብሎ ተጠብቆ ነበር። በተለይ ሄል ሲቲ ከታችኛው ዲቪዚዮን መምጣታቸውን ተከትሎ አዲስ አዳጊ መሆናቸውን ተከትሎ እንደዚሁም ማንቸስተር ዩናይትዶችን ባለፈው ሲዘን አጨራረሳቸው ላይ በጣም ጥሩ መሆናቸውን ተከትሎ ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ተጠብቆ ነበረ። ነገር ግን ሄል ሲቲ በጣም አስገራሚ የሚባል ውጤትን ማስመዝገብ ችሏል። በእርግጥ ስታቶችን ስንመለከት ማንቸስተር ዩናይትዶች የተሻሉ ነው የነበሩት። ለምሳሌ 72% የኳስ ቁጥጥር ነበራቸው፣ 1.83 ኤክስፔክትድ ጎል ነበራቸው፣ 21 ሙከራዎችንም ማድረግም ችሏል። ከነዚህ መካከል ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። 2 ትልልቅ እድሎችን መፍጠር ችለው ነበር፣ ነገር ግን ሳይጠቀሙበት ቀርቷል። ሄል ሲቲዎች በአንጻሩ 1.01 ኤክስፔክትድ ጎል ነው የነበራቸው። ይህ ማለት እንግዲህ ማንቸስተር ዩናይትዶች ቢያንስ 2-1 በሆነ ውጤት ማሸነፍ ነበረበት። እንደዚሁም 8 ሙከራዎችን ብቻ ነው ያደረጉት ሄል ሲቲዎች። ከ8ቱ ግን 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። 3 ትልልቅ እድሎችን መፍጠር ችሎ ነበር። ከ3 ግን አንዱን ብቻ ነው የሳቱት፣ ሁለቱን ግን ወደ ግብነት ሊቀይሩት ችሏል። እና እነዚህን ስታቶች ስንመለከት ሄል ሲቲዎች ሞር ክሊኒካል ነው የነበሩት፣ በአላማ ነበር ሲጫወት የነበሩት። ማንቸስተር ዩናይትዶች ግን በሙከራ ደረጃ ብልጫም ቢያሳዩ ነገር ግን ደግሞ ፍሬያማ የሆኑ ሙከራዎችን ማድረግ ሲሳናቸው መመልከት ችለናል። ምንም እንኳን ስታቱን ስንመለከት ማንቸስተር ዩናይትዶች ሙሉ ለሙሉ ብልጫ ቢያሳዩም ነገር ግን ደግሞ ፍሬያማ የሆነ ብልጫ አይደለም የነበረው። ለምሳሌ 72% የኳስ ቁጥጥር አሳይተው ነበር። ነገር ግን ይህንን የኳስ ቁጥጥር ስንመለከት ግን ያን ያህል ፍሬያማ የሚባል አይደለም የነበረው። እንደውም ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴን አድርጓል። የመጀመሪያው አጋማሽ ላይ ግን ወደ ሄል ሲቲ የግብ ክልል በሚሄዱበት ሰዓት በቀላሉ እየተቀሙ ለካውንተር አታክ ሲጋለጡ መመልከት ችለናል። በጣም ምርጥ የሚባል ቅብብል አይደለም ሲያደርጉ የነበሩት። ብዙ የተሳኩ ኳሶችንም ማቀበልም ሲሳናቸው ተመልክተናል የመጀመሪያው አጋማሽ ላይ። ሁለተኛው አጋማሽ ላይ ግን የተሻለ የሚባል እንቅስቃሴ ለማድረግ ጥረት ሲያደርጉ መመልከት ችለናል። ነገር ግን የሄል ሲቲን የመከላከል አጥር ማለፍ ተስኗቸው ጎል ማስቆጠር ሳይችሉ ቀርተው በስተመጨረሻ 2-0 በሆነ ውጤት ሊሸነፉ ችሏል። እናም በአዲስ አዳጊ ቡድን በመክፈቻ ጨዋታ ማንቸስተር ዩናይትዶች ሽንፈት ሊያስተናግዱ ችሏል። ነገር ግን ማንቸስተር ዩናይትዶች በጥሩ ሁኔታ በጥሩ ሰዓት ተሸነፉ ብዬ ነው የማስቡ። ምክንያቱም የዝውውር መስኮቱ ገና አልተዘጋም። አሁንም የቤት ስራ እንዳለባቸው፣ አሁንም መጠገን ያለባቸው ቦታዎች እንዳሉ በደንብ የሚያሳይ ጨዋታ ነው የነበረውና በቀሩት የዝውውር መስኮት ቀናቶች ተጨማሪ ተጫዋቾችን ወደ ቡድናቸው እንዲቀላቅሉ እድል የሚሰጥ ጨዋታ ነው የነበረው። በዚህ ጨዋታ ላይ እንግዲህ አብዛኞቹ ባለፈው ዓመት ሲጠቀሙባቸው የነበሩትን ተጫዋቾች ነው የተጠቀሙት። 2 ለውጦችን ብቻ ነው ማድረግ የቻሉት። እነዚህ 2 ለውጦች ደግሞ አዲስ ደብል ፒቮት ላይ ነው። አዲስ ፈራሚ የሆኑት ሳንቶስ እና ቴሌማንስ በደብል ፒቮት ቦታ ላይ ጀምሮ ነበር። ነገር ግን አሁንም ገና ከቡድኑ ጋር ውህደት እንደሚጎላቸው በዚህ ጨዋታ ላይ መመልከት ችለናልና ምናልባትም ከታሰበው በላይ ትንሽ ጊዜ ሊፈጅባቸው ይችላል ተብሎ ነው የሚጠበቀው። በአጠቃላይ ግን የጨዋታ ቁጥጥር ቢያሳዩም ነገር ግን ጎሎችን ባለማስቆጠራቸው ምክንያት በሄል ሲቲ 2-0 በሆነ ውጤት ተሸንፎ ሊወጣ ችሏል። በዚህ ጨዋታ ላይ በአጠቃላይ በእነዚህ በተደረጉት ከአርሰናል ጀምሮ እስከ ትናንትናው ድረስ በተደረጉ ጨዋታዎች ዙሪያ ያላቸው ሀሳብ አስተያየት ምንድን ነው? እንደዚሁ አርሰናልስ የዘንድሮን ዋንጫ ያሸንፋል ብላችሁ ታስባላችሁ? በማንቸስተር ዩናይትድስ በመሸነፉ ዙሪያ ያላቸው ሀሳብ አስተያየት ምንድን ነው? ምን ተሰማችሁ? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። የእንግሊዝ ፕሪሚየር ሊግም ዛሬ መደረግም የሚቀጥል ይሆናል። በዛሬው ዕለት 3 ጨዋታዎች ሲደረጉ 10 ሰዓት ላይ ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከበርንሞዝ ሲገናኙ 12 ሰዓት ተኩል ላይ ኒውካስል ዩናይትድ ከሊቨርፑል ጋር የሚገናኙ ይሆናል። በነገው ዕለት ደግሞ ምሽት 4 ሰዓት ላይ ፉልሃም ከቼልሲ ጋር የሚገናኙ ይሆናል። የነዚህ ጨዋታዎችንም ያላችሁን አስተያየት የጨዋታ ገምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።